ወደ አላህ ከጠራና መልካምንም ከሰራ እኔ ከሙስሊሞች ነኝ ካለም ሰው ይበልጥ ቃሉ ያማረ ማን ነው? አላሁ ሱብሓነሁ ወተዓላ ከባሮቹ ከሩኩዓቸው ከሱጁዳቸው ከስግደቶቻቸው ከልመናቸው የተብቃቃ ጌታ ነው። አላህ ከዓለማት የተብቃቃ ነው። የታዛዥ መታዘዝ አይጠቅመውም፣ የአመፀኞች አመፅ አትጎዳውም። አላህ በቁርአን ላይ እንዲህ ይላል፣ የተመራ ሰው መምራቱ ለራሱ ሲሆን የጠመመ ሰው መጥመሙ በራሱ ላይ ነው። በተጨማሪም አላህ እንዲህ ይላል፣ እናንተ ሰዎች ሆይ ሁላችሁም ወደሱ ወደ አላህ ከጃዮች ናችሁ። አላህም የተብቃቃ ጌታና ምስጉን ነው። ከፈለገ እናንተን አስወግዶ አዲስ ፍጡራን ያመጣል። ነገር ግን ሙሉ ከሆነው መብቃቃቱ ጋር ባሮቹን እንዲህ ሲል ይጣራል። አንተ የአደም ልጅ ሆይ ከቀኑ የመጀመሪያው ክፍል 4 ረካዓን ስገድልኝ፣ ከቀኑ መጨረሻ እኔ እበቃሃለሁ። ከዚህ ንግግር የምንወስደው ቁም ነገር አለ። እሱም ከፈጅር በፊት የምትሰገደው 2 ረካዓ እና የፈጅር 2 ረካዓዎች ለባሪያው የአላህን ጥበቃ ያስገኝለታል፣ እንዲሁም በሚያከናውናቸው ጉዳዮች ላይ ጽናትን ያስገኝለታል። በፈጅርና ተጨማሪ በሆነችው 2 ረካዓዎች ምክንያት የባሪያው ጉዳዮች በስርዓት ይከናወናሉ። እነዚህን ሰላት ያልሰገደ እንደሆነ የእሱ ጉዳዮች የባከኑ ይሆናሉ። ጉዳዮቹም ስርዓት አይዙም፣ ይልቁንም ጉዳዮቹ የባከኑና የተጓደሉ ይሆናሉ። ምክንያቱም የቀኑ መክፈቻና በቀኑ ክፍለ ጊዜ የአላህን ጥበቃ እንዲያገኝ የሚያደርገውን ተግባር አልፈጸመም። እነዚህ ሁለት ነገሮች በእሱ ላይ እርም ይሆናሉ። በዚህ ጉዳይ ላይ ከቀደምቶች የተያዘ ትልቅ ንግግር አለ። እንዲህ ይላል፣ ቀንህ ግመልህን ይመስላል፣ መጀመሪያውን ከያዝከው መጨረሻ ይከተልሃል። ኢብኑል ቀይም እንዲህ ይላሉ፣ የቀኑ መጀመሪያ ወጣትነት ሲሆን የመጨረሻው ደግሞ ሽምግልና ነው። በሆነ ነገር ላይ ያደገ አብሮት ያድጋል። ይህም ማለት በቀኑ የመጀመሪያ ክፍለ ጊዜ ያደረግከው ነገር በቀን ሙሉ ውሎ ላይ ተጽዕኖ ያሳድራል። መልካም ከሆነ መልካም፣ መጥፎ ከሆነ መጥፎ፣ ጥፋት ከሆነ ጥፋት፣ መታዘዝም ከሆነ መታዘዝ። ለዚህም ሲባል የቀኑ መክፈቻ ክፍለ ጊዜ ጉዳይ ትልቅ ነው። ከፈጅር ሰላት በፊት የምትሰገደው 2 ረካዓ ሱና ሰላት ቀላል አይደለችም። የእሷ ጉዳይዋ ትልቅ ነው። መልእክተኛው ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ የፈጅር 2 ሱና ረካዓዎች ዱንያና በውስጥ አካል ይበልጣሉ። እንዲህም ብለዋል፣ እርሷ እኔ ዘንድ ከዱንያ በሙሉ የተወደደች ናት። የዱንያና የአኺራው ጉዳይ እንዲስተካከልለት የፈለገ፣ ቀኑ የተጠበቀና የተስተካከለ እንዲሆን የፈለገ፣ የነፍሱን መስተካከል የፈለገ ሙስሊም ይሄን ልጓም አጥብቆ ሊይዝ ይገባል። የቀኑን መጀመሪያ በውስጧ በረካ በያዘችው ሰላት ሊጀምር ይገባል። አንተ የአላህ ባሪያ ሆይ አላህ ይጠብቅህና አላህ በዚህ ሰላት ውስጥ ያደረገውን ትልቅ ትሩፋትና ደረጃዋን አስተንትን። መልእክተኛው ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ተናግረዋል፣ እነዚህ 2 ረካዓዎች ዱንያና በውስጧ ከያዘችው ይበልጣሉ። እዚህ ጋር አንድ ነገር ልብ በል። እነዚህ የፈጅር 2 ሱና ረካዓዎች ከዱንያና በውስጧ ከያዘችውም የሚበልጡ ከሆነ ግዴታ የሆኑት 2 ረካዓ የፈጅር ሰላት ምን ያህል ደረጃ ይኖራቸዋል? አንድ ባሪያ እሱ ላይ ግዴታ ከተደረገበት በላይ ወደ አላህ ይበልጥ ተወዳጅ በሆነ ነገር አይቀርብም። የፈጅር ሱና ከዱንያና በውስጧ ካለው የበለጠች ከሆነ ግዴታ የሆነው የፈጅር ሰላት ደረጃው ምን ይሆናል? እንደገና የፈጅር ወቅት የምታልፈውን ሰው ልብ በል። ምን እርም እንደተደረገበት፣ በምን አይነት ውርደት እንደሚመለስ፣ ምን አይነት ክስረት እንደገጠመው ልብ በል። ይሄ በእሱ ላይ ከመልካም ነገር መከልከል ነው፣ ትልቅም ክስረት ነው። ነፍሱን ዱንያና ዱንያ ከያዘችው ነገር በሙሉ የበለጠ ከሆነ ነገር ከልክሏል። 2 ረካዓዎች መልእክተኛው ዘንድ የነበራቸውን ቦታ አይሻ ረዲየላሁ ዐንሃ ስትናገር እንዲህ ትላለች፣ መልእክተኛው የፈጅር 2 ተጨማሪ ረካዓዎችን የተጠባበቁትን ያህል ምንም ነገር ሲጠባበቁ አላየሁም። ይህ ግዴታ የሆነችውን ሳይሆን ተጨማሪ የሆነችዋን ከፈጅር በፊት የምትሰገደዋን 2 ረካዓ ሰላትን ነው። እሷ ሱና ሰላት ናት፣ ነገር ግን ትልቅ ናት። በውስጧ ትልቅ ደረጃና ብዙ ምንዳ አለ። አላህ እነዚህን ሱና 2 ረካዓዎች ከነግዴታዋ የወፈቀ ሰው በእርግጥ ቀኑን ሙሉ በአላህ ጥበቃ ስር ይሆናል። ትርሚዚ እንደዘገቡት በሐዲስ አልቁድስ ላይ አላህ እንዲህ ይላል፣ አንተ የአደም ልጅ ሆይ ከቀኑ የመጀመሪያ ክፍለ ጊዜ 4 ረካዓዎችን ለኔ ስገድልኝ፣ የመጨረሻውን እኔ ካንተ በቃለሁ። ይህ የአላህ ንግግር ነው። ይህች ሰላት ትልቅ ሰላት ናት። የዚህችን ሰላት ብልጫ አስመልክቶ እነዚህ 2 ሐዲሶች እንጂ ሌላ ባይመጣ ይበቁት ነበር። ሙስሊም በዘገቡት እናታችን አይሻ እንዲህ ትላለች፣ መልእክተኛው እንዲህ ብለዋል፣ የፈጅር 2 ረካዓዎች ዱንያና በውስጧ ካለው ይበልጣሉ። በድጋሚ ሙስሊም ከአይሻ ይዘው በዘገቡት መልእክተኛው የእነዚህን ረካዓዎች ብልጫ አስመልክቶ እንዲህ ይላሉ፣ እኔ ዘንዳ እነዚህ 2 ረካዓዎች ከዱንያ በሙሉ ይበልጥ የተወደዱ ናቸው። ይህች ሰላት የቀኑ መጀመሪያና መክፈቻ ላይ ትገኛለች። እሷም የሙስሊም የመጀመሪያ ስራ ነች። የአንድ ቀን ቆይታ በእሷ ሲከፈት የሌሊቱ ክፍለ ጊዜ ደግሞ በዊትር ሰላት ይዘጋል። ለዚህም መልእክተኛው የፈጅርን 2 ረካዓና ዊትርን ሰላት
በጉዞ ላይም ይሁኑ በሀገራቸው አይተዋቸው ነበር። እናታችን አይሻ እንዲህ ትላለች፣ መልእክተኛው እነዚህን ሁለት ረካዓዎች በጉዞም ይሁን በሀገራቸው ላይ በፍጹም አይተዋቸው ነበር። አንድ ሙስሊም መልእክተኛውን ተከትሎ እነዚህን የፈጅር ሁለት ሱና ረካዓዎችን ማሳጠሩ ከሱና ነው። በአዛንና በግዴታ የፈጅር ሰላት መካከል ይች እንጂ ሌላ ሰላት የለም። አሳጥሮ ይሰግዳል። ከዚያም አላህ ባገራለት ዚክር አላህን ያወሳ የፈጅር ሰላት እስኪሰገድ ይቆያል። በእነዚህ ሁለት ረካዓዎችና አላህን በማውሳት የፈጅርን ሰላት ይጠባበቃል። አንድ ሰው እነዚህን የሱብሂ ቀብልያ ሁለት ረካዓዎችን ሳይሰግድ ወደ መስጂድ መጣ። ነገር ግን የሱብሂ ሰላት ልትሰገድ ቀርባ ነበር። እነዚህን ሁለት ረካዓዎች መስገድ አልቻለም። ምክንያቱም ነብዩ የግዴታ ሰላት ልትሰገድ ይቃም ከተባለ በኋላ የግዴታ ሰላትን እንጂ የሱና ሰላትን መስገድ አይቻልም ስላሉ የሱብሂን ሱና እየሰገደ የሱብህ ሰላት ይቃም ተባለ። ሰጋጁ በመጀመሪያው ረካዓ ላይ ከነበረ ሰላቱን ያቋርጠዋል። ነገር ግን በስግደቷ ከቀጠለና ተረጋግቶ ሰግዶ ከጨረሰ ከኢማሙ ጋር ተክቢረተል ኢህራምን ማግኘት ከቻለ መቀጠል ይችላል። ይህን ሱና በሚሰግድ ጊዜ ግን ቀለል ያለ አድርጎ ሊሰግድ ይገባዋል። ይህች ሱና ሰላት ከሰላተል ፈጅር በፊት መስገድ ያልቻለ ሰው ሁለት አይነት አማራጮች ይኖሩታል። አንደኛ ከሰላተል ፈጅር አስከትሎ መስገድ ይችላል። ሁለተኛው ፀሐይ ወጥታ የጦር ዘንግ ያህል ከፍ ካለች በኋላ የዱሃ ሰላት ወቅት ላይ መስገድ ይችላል። ለእነዚህ ሁለት አማራጮች ከነብዩ የተገኘ ማስረጃ አላቸው። የመጀመሪያው በሱነን አቢ ዳውድ ላይ ነብዩ ከሱብሂ ሰላት በኋላ ሁለት ረካዓ የሚሰግድን ሰው ባዩ ጊዜ የሱብሂ ሰላት ሁለት ረካዓ ናት፣ ጭማሪ ወይም ከኋላ የሚሰገድ ሰላት የላትም አሉት። ልጁም ከሱብሂ በፊት የምትሰገደዋን ሁለት ረካዓ ስላልሰገድኩ ነው ከኋላ የሰገድኩት ብሎ መለሰላቸው። ነብዩም ዝም አሉት። የነብዩ ዝምታ የእውቀት ባለቤቶች ዘንድ የጸደቀች ሱና ተደርጋ ነው የምትቆጠረው። ምክንያቱም ተግባሩ ስህተት ወይም ሸሪዓ የሚቃረን ቢሆን ነብዩ ዝም አይሉትም ነበር፣ ይከለክሉት ነበር። ይህ ዝምታ የሚያመላክተው ከሱብሂ በኋላ የሱብሂን ሱና መስገድ እንደሚፈቀድና እንደሚቻል ነው። ከሱብሂ ሰላት በኋላ ሰላት የለም የሚል የክልከላ ሐዲስ ከመኖሩ ጋር ይህች ሰላት ምክንያት ስላላት በዚህ ወቅት መስገድ ይቻላል። ሁለተኛው ፀሐይ ከወጣች በኋላ መስገድ እንደሚቻል ማስረጃው በኢማሙ አህመድ ሰነድ ላይ ነብዩ እንዲህ ብለዋል፣ የሱብሂ ቀብልያ ያመለጠው ሰው ፀሐይ ከወጣች በኋላ በዱሃ ሰላት ወቅት ይስገዳት ብለዋል። ይህ ንግግራቸው ሱናቸው ነው። ለዚህም ሲባል ዑለሞች ከፈጅር ሰላት በኋላ ከሚሰገደው ይልቅ ፀሐይ ከወጣች በኋላ መስገድ የተሻለ ነው ብለዋል። ነገር ግን ሁለቱም ይፈቀዳሉ። ከፈጅር አስከትሎ ቢሰግደውም ይችላል፣ ፀሐይ ከወጣች በኋላ ቢሰግደውም ይቻላል። ነገር ግን ነብዩ በንግግራቸው ያጸደቁት ፀሐይ ከወጣች በኋላ መስገዱ የተሻለ ነው። ውድ አድማጭ ተከታዮቻችን የዛሬው ፕሮግራም ይህን ይመስል ነበር። እስከ መጨረሻው ስለተከታተላችሁን ከልብ እያመሰገንን እኛንም ባስታወሰውና ባስተላለፍነው እናንተ ባዳመጣችሁን አላህ Subhanahu Wa Ta'ala ተጠቃሚ ያደርገን ዘንድ እንማጸነዋለን። በፕሮግራማችን ዙሪያ ማንኛውም አስተያየት ካላችሁ በአስተያየት መስጫ ሳጥን ወይም ኮሜንት ሴክሽን አሊያም በሚመቻችሁ የሶሻል ሚዲያ አድራሻዎቻችን እንዲያደርሱን እያሳሰብን ስራችንን ከወደዱት ላይክ፣ ሰብስክራይብ እና ለሌሎችም ሼር በማድረግ ያበረታቱን እያልን አላህ Subhanahu Wa Ta'ala ፈቃዱ ሆኖ በቀጣይ መሰል ስራ እስክንገናኝ የአላህ ረህማን ሰላም በሁላችሁም ላይ ይስፈን። አሚን።